እንግሊዘኛው እንደምትችል ትነግርኝ ነው? እሺ በአማርኛ እና ጂጂን ባማንበት አፍ አንቺን ደግሞ እንማሽ ቱ ረቢ በኢየሱስ አታሳየኝ። ይሄን ሳታሳየኝ ገደለኝ። እንጃ ተይኝ፣ ተቃጥያለሁ። ለማንኛውም ቅናትም ታፕ አድርጉልኝ። ኧረ በእናትሽ ጉሮሬ ሁሉ አቃጠለኝ። ምን ነው ናይ ጠጪ ችግር የለም። ምን ልጨብጥ ምን ልያዝ? እሺ ባለጌ ነሽ። ምን አገባሽ? እኔን ነው ባለጌ የሚሉ። ምን አገባሽ? ምን አገባችሁ? መቀሳቱኝ ምን አገባችሁ? ከፈለገች ታድር፣ ካልፈለገች ትንስራቱ ትጀናጀና። ምንድን ነው እንደ ህፃን የሚያደርጋት? መቼም ከ30 ዓመት ያለፈች ሴትዮ ናት እጂ። ምንድን ነው የምትሉት እንዴ? ግሬሷ ጠፋኩ። በዛ ላይ ራሱ እንትኗ ወረደ ማለት ያላት እንትኑ እየተነነ ነው። ባይዘዌ ሁላችሁም እንትን አላችሁ። ምንድነው ግሬስ የሚባል ነገር አለ። እንትን ምንድነው ቆሌ ነው የምትሉት? ትከሻችሁ ምናምን ማለት ነው። አሁን ቀንተሽ ነው እሰይ። እንኳንም የቀን ነው። ምን አገባች? አሁን እኮ የኦዲየንስ ኮሜንት ሳይሆን አንቺ ስለኔ ወርቄ ከፊት ለፊት ተገናኝተን አናውቅም። እንደዚህ በገስት ነው የምንገናኘውና ምን ማለት ትፈልጋለች? አንድ ማንም ሰው አይቀየምሽም። ያንን እድል እኮ እየሰማሁሽ ያለው ታባርጉልኝ። ምንድነው እሱ መጠጥ ያሳየኑ ነው። ችግር የለው። ያን ሰው አንቺ ነሽ አሳይ እያልሽ። ኧረ በስመ አብ እናንተ እንትኔን ሁሉ አቃጠለኝ። እሺ እና ይሄ ነው። ከዛ በቃ ይሄንን አስተካኪ። በተረፈው ስድብ ሳይሆን ስራሽ ላይ ትኩረት ብታረጊና የሆነ ቶፕ ብትደርሺ ደስ ይለኛል። ምን ስራዎች በቃ እኔ እንጃ ሚዲያ ብትከፍቼን አሁን ለአንቺ መመኘው ባለፉም ተናግሬያለሁ። ቲቪ ሾው ስጠብቅሽ አንቺ ቲክቶክ ሾው ላይ ቀረሽ። ምን ነው ሄለን ቲቪ ሾው ስጠብቅ አንቺ ቲክቶክ ሾው ጃፒ ሾው ሆነሽ ቀረሽ። ኦኬ እና በቃ እኔ እንጃ ወይ እንትን የሰጠሁሽ ደረጃ ከፍ አድርጌውን አላውቅም፣ ግን እንትንሽ ይቅርታ አድርጊልኝ ማለት ነው። እኔ እንጃ የሆነ ቤቢ ነገር መሰል ተጫወትሽብኝ ብዬ ጡትሽን ሸፍኝ። ኦኬ ጡትም ደግሞ አለኝ እንዴ አልሄድም። እና ይሄ ነው በቃ። አሁን በፊት እንደሄደን የሆነ እንደንትን ነበር መጠበቅሽ። በቃ የሆነ ደስ የሚለኝ እንትን አለኝ፣ ግርማ ሞገስ አለኝ። ያንቺ ማለት ወይስ እኔ አላውቅም። እኔ ወይ እንትን ብዬ ይሆናል፣ ግን በቃ ግርማ ሞገስሽ ሁሉ ጠፋብኝ፣ ቅልላሽብኝ። 40 ኪሎ 30 ኪሎ ነው የመሰልሽኝ በፊት። የሆነ 50 ምናምን 60 ትመስይኝ ነበር። 30 ኪሎ ሳትገቢ አስተካኪ። በዛ ጊዜ በማወራበትና ለኔ ሰጠሽኝ ግርማ ሞገሳት ምን ነበር የማገኘው? ምን አውቃለሁ ምን እንደምታገኝ። ካላወቅሽ ታዲያ ለምን ቦታ ሰጥኛለሽ? አንቺ ከተመቸሽ፣ በዚህ ሙድ ከተመቸሽ፣ ደስተኛ ካርገሽ ቀጥይ። ምንም ችግር የለብኝም። ምንም የሚጎልብሽ ወይ ደግሞ የሚነካብሽ ነገር ከሌለ ማለት ነው። ላይ ሚዲያ ላይ የምትመጪው ለምንድን ነው? እንግዲህ ወይ ለመዝናናት ነው ወይ ደግሞ እንትን ነው። ግን ይሄ ነገር የምር ሆኖ በኋላ እኛ እንዳንቀልድብሽ ፈርቼ ነው። ለምን ነው የምትቀልዱት? ምን ነው ስንቱን ያብጠለጠልሽበት ቦታ ላይ ተገኝተሽ እንዴ ማለት ለምን ነው የምትቀልዱት? ለምሳሌ ማላረገውን ነገር ማለት ነው። ማላረገውን ነገር አልዝትም። ገብቶሻል? እኔ እንደዚህ ቦታ ልገኝም ምን አልልም። ለምን መሰል ልገኝ እችላለሁ ብዬ ስለማስብ እፈራለሁ። ገባሽ? አንቺ እኮ በጣም ታነጅብብን ነበር እኮ። አሁን እኮ ማንጀብ ራሱ ጠፋ እኮ። ቅስምሽ እንትን አለ ተሰበረ፣ በፍቅር ተጎርተሻል። እና ታዲያ እንዴት ነው አንቺ ራስሽ እኮ ነሽ በትልቁ እንድንስልሽ ያረግሽን። ማላገኛቸው ማላምናቸው በጣም እንትን ብለሽ ከዛ ይናቅሹ። ኧረ እኔ ይከብዳል። ብቻ እኔ መቀበል አቅቶኛል። ተቀበይ ካልሽ ደግሞ ምን አገባኝ እኔ። አንቺ ብቻ ደስተኛ ሁኚ።
እንጂ ምንም ጉራሽ ምናምን ነው። በቃ ለምን እንደዛ ሸልላ ፎክራ የሆነ ገብቶሻል። እኔ አላውቅም። እኔ ብቻ ነኝ እንጃ የሆነ ብቻ ነኝ እንጃ። እኔ አላውቅም። እኔ ከነሱ ጋር እንዳገኝሽ አልፈልግም። እዛው ተደብቀሽ አድርጊ። ማገኘት ትየት ነው? በአካል በሚዲያ በአካል ተገናኘሽ ማለት ፈጸምሽ ማለት ነው። በአካል እንደምገናኝ እንዴት እርግጠኛ ነሽ? ምን በዚያ እያያዝሽ ኦኬ። አሁን አጠገብሽ ሆኖ አስጠጥቶ ሄሉዬ እዚህ ጋር ነኝ ቢልሽ ማለት ለማየት ብቅ ብለሽ ትወጫለሽ። እንደዚህ ተገኘሽ ማለት ነው። ስንት ደቂቃ መሀላችን እንዳለ ላሳይሽ? 45 ደቂቃ እና 45 ደቂቃ ምን አለው? እኔ 45 ደቂቃ የሆነ ፍቅረኛ ቢኖርኝ እኔ እናት በየሶስት ቀኑ ነው የሚሄደው። ምን ብርቅ ነው እንዴ 45 ደቂቃ? ያንቺ ሐሳብና እኔ ጋር ያለው የተለያየ ነው እንደምታስብ አይደል? ሁላችንም አስበን አይደለም የገባንበት። አትጎርሪ። እኛም ያላሰብነው ቦታ ላይ የተገኘ ነው ማለት ነው። ካደረግን በኋላ ነው የነቃ ነው እንዲፈልጉብን እንጂ መጀመሪያ ስንጎር ጎራችንን ስንነፋ ወርቀን የተገኘ ነው። እኔ አሁን በጽሁፍ አፈቅራለሁ ብዬ አስቤ ነበር። የኔ እናት ፊደል አፍቅሬ ቁጭ አልኩ። አማርኛ ስለማልችል ይሆን አላውቅም። ፊደል አጣጣሉ ተመቸኝ። አታርፊ ወርቄ። ምን አገባች? ቦልክሻለሁ። ምን አባሽ ጥባታ ትታነበልሽ እንዴ? ምን አገባሽ? አውሪ ብለኝ ነው እኮ። በደንብ ነው የምነግራት። ምንድን ነው ጠላቶች ነገር እየጠጣሽ ረስስ በስመ አብ እንደው ጨላለመብኝ። ችግር የለውም እንደዚሁ ሳታይኝ አውሪ። እኔማ ምን አይሻለሁ? እኔ ጃፒሽ እንጂ እንዴ ምን ያስቅሻል? አይታደል እንደ ተብረቅርቀሽ የምትመጪው። ከአሁን በፊት አልለብስም ነበር። ምን ትለብሻለሽ አንቺ? ምን ማትለብሽው ምን አለ? እሱ ልብስ እንኳን አንቺ ምንም ያምርብሻል። ግን በየቀኑ ግን በስማ ወይ ቦንዳ ነው እንደምትሰሪው ሄለን። በተፈሳ ከአሁን በፊት አሁን ነው የሰማው ብረቅረቀው። ከአሁን በፊት አልለብስም ኖ እንትና እንዴ እጅሽ ራሱ እኮ አብረቀረቀ። በፊት ትንሽ አሸዋ ነበር የሚመስለው። ድሮ ሳል ነበር ማጥበው፣ አሁን ደግሞ ልብስ ነው የምሸጠው። ለዛ ነው። ግን በየቀኑ ልብስ እየቀያየርሽ ማለት ሄደሽ ነው ወይ ትመልሺዋለሽ ወይስ ለብቻ ቤት አለሽ የልብስ? 3 ቀን ከለበስኩ በኋላ ሄጄ አልሆነኝም ብዬ መልሳለሁ። ታጉን ለጥፍ ወሽ ደጋርክሽ ምን አባቱ ግን የምትለብሻት ከ3 ቀን በኋላ ለቪዲዮ ምን ይሰራል? እድሜ ለጂጂ ይሄ ሌብነት አስተማረችሽ። ከኦንላይን ደግሞ ከገዛሽ 15 ቀን መፍታለሽ። እግዚአብሔር 3 ወር እንደዚህ ገሽ ኧረ በስመ አብ ቀያየርሽብን እኮ በስመ አብ። ማለት ብዙ ልብሶች ነበሩ የምትለብሰው እንዴ? በየቀኑ እኮ ነው የምትቀይሩ። አይታወቅሽም? ይሄው ልብስ መቀየሯን ራሱ ረሳች እኮ። ልብስ እጄ ላይ ሲመጣ ለብሼ ነው የምመጣው እንጂ ልቀይር ብዬ አስቤ አላውቅም። ለዛ ግን ማች የሚያረግ በዚህ ጎበዝ ነሽ። ወይ በዚህ እንኳን ተይ፣ አይታማም። ቢወድሽም እኮ ቅር አይለኝም። ታውቂያለሽ፣ ፈርዶበት እኮ ነው ምንም እኮ እንትን አይደለ። ግን እኔ የማዋጣ ጸሎት ለቅስፈት አለ። ጡትሽ ተጣሟል፣ አስተካኪ ባክሽ። እኔ ልብሴ ተቀምጬበት ነው ጡቴን ያጣመመው። ምን ጡትሽ ትላለች? እዚህ ልብሴ እንዲያዟዝሪ ተስላልኩ ነው። የምን ጡት መጣመምን ያጣምሽ? ተሩ መድኃኒዓለም ትንሽ ክፈች። ያ እንደዛ እኔ በከፍቴ እኔ እናት 1000 ሰው ነው የሚገባው ጡቴ ላይ እና እንትኔ ላይ ማጂክ አለ አሰርቻለሁ። ግን ማጂክ እንትን አለ አረጀ መሰለኝ እምቢ አለ አልሰራም አለኝ። ወይኔ የስንት ወር ያሰራሽ? የ10 ዓመት ነው ያሰሩት። አለቀ መሰለኝ። አንቺ እውነት እኮ ይመስላችኋል እነዚህ። ለማንኛውም እኔ 7 ዓመትና ምናምን ከዩቲዩብ ጀምሮ ሲያውቁኝ አንድ ቀን የለበስኩትን ልብስ በአመት እኔ ላይ አታገኙም። ባይዘው እኮ ለዛ እኮ ነው ቦንዳ ነው ወይ ምሳሪው ያልኩሽ። ካጣው ከሰው በደራለሁ። ካጣው በ2 ሳምንት መልሷለሁ። ታጉን ለውሰፋል በደረልሽ ከት እንዳይዝሽ ዩሮፕ ቁጭ ብለሽ ከሰው ትበደራለሽ። ኢትዮጵያ ነው መበደር። ችግር የለውም። አፍልቼ ለብሶ
ወይ በስመ አብ ቀቅያ አፍልቼ እስከ ለብሰ ጎሽ ቢዮንሴ ዘፈን ዘፍና ልዋጣ ሲል ሄጄ ገዛታል። ይገርማል። ጉድ እኮ ነው ዘንድሮ። በጣም ውድ ልብስ ነው ለብሰው ይሄን ያህል ጥያቄ የሆነባችሁ? እኔ በምን እናውቃለን እኛ? ላንቺ ቀንሱ ይሆናል ወይ ትሰርቂ ይሆናል። ሱቅ ኢንተረስት የሆነው የውድ ልብስ ነው ለብሰው። እኔ እኮ የውድ ልብስ አለብስ ያው አንቺ ከሜር ልብስ ትለብሻለሽ፣ ግን እንትንሽ የሚያምር ልብስ ሳይሆን ማሳደደው የሚያማምር ነው ደስ ይላል። ልብሱ ሳይሆን እኔ ላይ የሚያምርብኝ ነው የማሳደደው። ያምርብሽ ዛሴት እንጂ ፋሽን እና ምናምን ማሳደድ ሰው አይደለም። አይ ፋሽን ሳይሆን በቃ ደሳስ ይላል ልብስሽ። ባይዘዌ አሪፍ ነው አይደለ? ኖ አታውቂውም? ኳሊቲ ማለት የሆነ የሚሄድብሽን ምናምን እንደምትለብሻቸው ልብሶች ስለማውቅ ያንን ከኔ ጋር ከሆነ ሳይዜ ከሆነ ዝም ብዬ ነው መጣው። ዋጋ ስንት ነው ብዬም አልጠይቅም። ከፍዬ ሰውጣ ብቻ ነው የማውቀው። ሲጀመር ብር ከሌለኝ ሱቅም አልገባም። ዘናጭ ናት። አዎ ዘናጭ፣ በጣም ዘናጭ ነሽ። ስገዛ አንድ ልብስ ወይ አንድ ምግብ ገዝቼ ልወጣ ሱቅ አልገባም። ባይዘዊ እውነት መልበስ ትችል ሰውነት ሀብታም ነኝ እያልኩ ሳይሆን አይ ኒድ ኢት በልብስ ነው እንደ ሀብትም እንትን የሚለው በልብስ ነው እንደሚገመተው። በነገራችን ላይ ብርድ ልብስ ብለብስ ዶንያውን ከየት ገዛሽ የምባል ሰውነት አለኝ። እና ቀይ አይደለሽ እንዴ? ቀይ እኮ መልክ አይፈጅም። እኛ ነን እንጂ መከራ መንበል። አይ ለዛ ብቻ ሳይሆን አይ ቲንክ ቀይ ስለሆንሽ መልክ አትፈጅም። ዶንያን ብትለብሽ ታምራለሽ ነው የምትባለው። 7 ሰርግ ሻማ ያዥ ነበርኩ ህፃን ነኝ። ግን አንቺ አግብተሽ አታውቂም። ምን ያለ ቆንጆ እንደነበርኩ በልጅነቴ ያ ነው የሚያስታውስ። ምን ያደርጋል ቆንጅናኛም ቆንጆ ነበርን። ባክሽን አትጎርሪብኝ። እኔ እኮ ሻማ ያዥ የነበርኩ ጊዜ እናንተ ከዱንካን ስትባረሩ ነበር። እኔ ከከተማው ቆንጆ ተብዬ 7 ሰርግ ሻማ ሲይዝ ሂድ ወደዛ እየተባለ ከአዳም ለአንቺ ማን ሻማ ይዟል? ጃፒ ነው። እኔ እንትን ነው ጧፍ ነበር ያስበራሁት። የምር ግን አንቺ በሰርግ አግብተሻል? ቬሎን እኮ ፊታችሁ ቀደድኩት። እሱ እንኳን ቬሎ አንቺ ስንቴ ነው ቬሎ የምትለብሺው? የዛሬ 7 ዓመትም ለብሰሽ ነበረ ቬሎ። ዶክተር አብይን አግብተሽ ትዝ ይለኛል። ሙርሲ ይዝብሽ። አንደኛውን ቬሎ ደግሞ የቀረኝን ከጃፒ ጋር አብሬ ለብሼ አሳያቸዋል። እሱም ሱፍ ይልበስልን ችግር የለውም። ከኢሱ የተረፈ አንድ ለእያንዳንዱ እንትን ቬሎ ገዝተሽ ትችዋለሽ። ግን ችግር የለውም ደግሞ ለቬሎ ለምን ጃፒ አይገዛልሽም? ለምን ወጪ ያወጣል? እንትን አለብሽ የሆነ እንትንማ ይኖርብሻል። አንቺ የቤት ጣጣ አለብሽ። ቬሎ የሚያስገዛ የአይነ ጥላ አለብኝ። ቬሎ የሚያስገዛ ሳይሆን ማለት ነው። ቬሎ እየለበሽ ያገባሻቸውን ሰዎች ከዛ እነሱ ሲያሰኙሽ ቬሎ እየለበሽ የምትተኝ ይመስለኛል። ያ አሁን አንዳንዴ ፍራሽ ሲቆረቁረኝ ቬሎ ለብሼ የምተኝ። አያችሁ፣ መንፈስ እኮ መታመም ችግር አለ። እንደውም አሁን አገር ቤት ሳይ ቬሎ ለብሼ ነው አየር ውስጥ ራሱ የምገባ እኮ። ተደግሞብሽ ይሆናል ሻማ ስትይዢ። ያኔ በርጫ ስገዛ ራሱ ጫተራ በቬሎ ነው የምታገኝ። ባይዘው እስማም ቦልድ መንፈስ ቅዱስ አውጣን ነው። ከዛን ተቀርጬ ታዩታላችሁ በቲክቶክ። ያው ምንድን ነው የሚሰማሽ? እስቲ ንገሪኝ ሄሉ። በቅርቡ አገር ቤት ሄዳል እኮ በርጫ ስትቅሚ ምን ይሰማሻል? ልበሺ ቬሎ ይለኝ እግዚአብሔር ስትመረቅኝ ያ ወዲያው ተቀመልሽ ተቋቁዬ ቬሎ ለብሳል። ሙሽራ ይቀርብ። 2 ቀን ብቻ ነው እንትን ያልኩት የቃምኩት። እንኳን በርጫ አይደለም ፐርሲ ለቅሜ ራሱ ወዲያውኑ ቬሎ ቀይሪ ነው የሚለኝ። እሺ መስማም ወልድ ተለክፈሽ ነው ሰርግ ቤት ነው የበላሽ ቡዳ። ነገራችን ላይ እንደዚህ ቀረብ ብለሽ ሁለተኛ ተቀመጪ። አሪፍ ነው እንደዚህ አቀማመጥሽ። ወይኔ መች ስለመቀመጡ ጨነቀኝ ብለሽ ነው። ወደርሽኝ? አይ አሪፍ ነሽ ወርቅ። እኔ እኮ አሪፍ ነበርኩኝ። ጸባይ ነው እንጂ የሌለኝ እንዳንቺ። ሌላ ጥያቄ ምን አለሽ ወርቅ? ምን ጥያቄ
አለኝ። ምንድነው ጥያቄ ያልሽ? ምንድነው እንትን አረግሽው እኮ ጥያቄ አስተያየት። ለምን ያላገኟቸው ሰዎች ስለኔ ምንድን እንደሚያስቡ መስማት ፈልጋለሁ። እኔ ሰው ስለኔ ሲያወራ መስማት ደስ ይለኛል። ባይዘው ወቀኝ እኮ እዚህና እዚህ ጋር አንቺ በዛ ላይ ጠጪ አረባክሽን እንዴ ምንድነው ሀሳብሽ? ምንድነው እንዴ? እኔ በሰክሬ ጤነኛ ልትሆኝ አብረን ነው የምናብዳት። አብጃለሁ አልታወቀሽም ማበዴ? አይ ጤነኛ ነሽ። ኖርማል ነው። አንደኛ ከወርቄ ወደ ስንቄ መመለስ አለብሽ። እኔ ወርቄ እኮ አይደለም እኮ ትክክለኛ ስሜ። ምን ሆነሽ ነው እንዴ? ሙርት ይዣልሻ? አይ አጅቦን አስገባው እንዴ? እሱ አስገቢ ውስጥ። እኔ ግን እሱ ልጅ ለምን እንደሆነ አላውቅም። እናንተ እንትን ትሉታላችሁ። ልቡ ጥቁር ነው የሚታየኝ። ልቡ ጥቁር ነው። እኔ በድሮ አልግባባውም ነበር። አሁን ግን ሳውቀው ብዙ ነገር የሆነ ጥቁር ልብ ነው የሚታየኝ። ከሚዲያ ግን የምትወጂው ማንን ነው? ወርቅ ሲሪየስ ነው ማለት ከሴት ነው ከወንድ? ከወንዶች ማንንም ከወንድ ወዷለ ሞደር ስልሽ በፍቅር ምናምን ሳይሆን የለም የሚመች ሰው ማለት። ኧረ ምንም ምን ተመችቶኛ አቅም ምንም እወጣለሁ ምናምን። ኪራ ኦኬ። አይ ነው ኪራ እኮ በርቀት እኮ ነው ብዙ አይመጣም። ማን ነው ኪራ? ክሩቤል ማለት የሆነ ደስ የሚለኝ እንጂ እኔ አለ ቴክስተር ነው። አሁን ያጠራሽው ልጅ ቲክቶከር ነው ወይ ዝም ብሎ ቴክስተር ነው? አረ ቲክቶከር ነው። አላውቀውም። ቲክቶከር ነው ግን እሱ ብዙ እንትን አይደለም። እንደሱ በሌላ ነው። እሱ ዝም ብዬ እንትን ስለ እንጂ እኔ አለ በጣም ዲፕ። እሷ እኮ የጠየቀችው ዲፕ የሚመችሽ እንደዚህ ምናምን ብታገኙ ደስ የሚልሽ ለማለት ፈልጋ ነው። ኧረ በስመ አብ! ለምን ነው ግን ሁሉን ነገር ከማግኘትና ከመናፋት ጋር የምታያይሽ? መች ተናፋሽ አልኩሽ? ሴትዮ በጆሮሽ ነው መሰለኝ። ያ ብታገኙ አላልኩም እኮ ከሚዲያ ላይ ሀሳብ የሚመች ሰው ማን ነው ያልኩሽ። የሚያነሳው አጀንዳ አለ፣ ንግግር አለ። እንደገና ደግሞ መስመሬን አይጥስም ብለሽ የምታስቢው ሰው ማን ነው? እንደዛ ነው። መስመሬን የማይጥስ የለም እዚህ ላይ ኢቭን እንትን አይሉኝም። ውይ በኢየሱስ ቋንዴ አያውቁኝም፣ አይረዱኝም። ገብቶሻል? አያውቁኝም። እንደዚህ ሚዲያ ላይ ሌላ ሰው ስለሆንኩኝ ማለት እንዲህ ዲፕ ምናምን እንትን የሚለኝ ሰው የለም። እና በዛ ላይ ምንድነው የሚባለው ስሙ? ወይ ቀጀብኩኝ። በቃ ፎርሽ እየወጣሁ ነው። አርጅቼ ነው ጨመርኩኝ እኮ አሁን እንዴት ነው የሚቻለው? ወርቄ አንድ ወንድ ይመቸኛል፣ አንድ ሴት ይመቸኛል ማለት ሰዎች እዚህ ምድር ላይ ሲኖሩ በተለያየ መንገድ አማራጮች አላቸው። ወይ በጉርብትና ወይ በባልና ሚስት ወይ በኤክስነት ወይ በወንድምነት ወይ ባልደረባነት ትኖራለሽ። አንቺ ባልደረባ ወንድ የለሽም እንዴ? ምን አይነት ባልደረባ ወንዶች የሉሽም? ምንድነው ባልደረባ? የስራ ባልደረባ ማለት ነው። እና ታዲያ ስራ ነው የሚያገናኘኝ እንጂ አልመቻችም። በምን ጉዳይ ነው የምትመቻቸው እንዴ? ማለት ምን ቀይ መስመር አለኝ እኔ ከወንዶች ጋር መመቻቸት ማለት በምን መንገድ ነው አንቺ የምትመቻቸው? ምንም ጉዳይ እኔ ከወንዶች ጋር እንደዚህ አይነት ሰፋጣ በአካል እንትናል አልሳፈጥም። የምን ሰፋጣ? በቃ ይሳፈጣል። ምን ሆነሽ ነው? አንቺ ሴቱንም ወንዱንም እኩል ነው የምታዩ ሴትዮ። አወኩሽ እኮ እንዴ አንቺ ወንድ ሴት የራሳቸው ጉዳይ ምንም አይነት ነገራችን ላይ በሪል ላይፍም ሆነ በምን ከሴቶች ጋር ብዙ አልግባባል። ለመሰለሽ እኔ አሁን እንደ ቶፒክ የማወራባቸውን አጀንዳ በነፃ በአለብር ስለሆነ ሰው ሲያሙልኝ እሰማለሁ። አይ ዶንት ላይክ ኢት። ከወንዶች ጋር ግን የሆነ ነገር እፈልጋለሁ። እቃ ካልኳቸው እቃውን ብቻ ነው የምጠይቃቸው። እኔም እንደዛው እኮ ነው እንጂ ከሴቶችን ግን ያንን ጥያቄ አልጠይቃቸው። ምክንያቱም ያንን የጠይኳቸውን ጥያቄ ለ10 ሴት ሄደው እንደሚያወራው አውቃለሁ። ወሬው ያስጨንቅሻል። እኔ ወንዶች በጣም ብዙ ከወንድ ጋር አንድ ቤት በህይወቴ ተቀምጬ እንቀላለድ ወይም ደግሞ ሳወራ የምታገኝኝ ከወንዶች ጋር ነው። ከሴት እህቶቼ ራሱ ትዝታ ብዙ የለኝም። ከወንድሞቼ ጋር ነው ያለኝ። አሁን የምትዋወለው ከወንድሞቼ ጋር እንጂ ከእህቶቼ ጋር አይደለም። እስቲ ታፕ አድርጉልኝ። ምን አሳይቼ ነው ደግሞ ሲያስጠላ ይሄ
እኔ እዚህ ብርጭቆ አሳይቼው ለምን ታሳያለሽ ሴትዮ? አይዘጋብሽም፣ ችግር የለውም። እንትንሽን አነሳብሽ እንዳትፈሪ። ተዘጋ ገብቶሻል። አሁን እኔ አስጀምረሽኝ አቋርጠሽኝ፣ ከዛ ደግሞ ከወንዶች ጋር መነጋገርን እንደ ጦር ነው የምትፈሪው። ቀጥታ ወሲብ ሴክስ ምናምን ነው የምታስቢው። እና አይ ቲንክ ይሄ ነገሮች ይጎድሻል። እኔ ጉብ ቢልስ የኔ እናት ለምን ነው ጉብ የሚለው? ማለት ሰዎችን ስታውቂ እንዴት እንዳወቅሽ ነው የፈለገ በምንም ባቅ ማለት ነው። እኔ አላምንም። ይቅርታ አድርግልኝ። ሰዎች የፈለጉትን ነገር እኔ ላይ ማሰብ መብት አላቸው። ግን እኔ ምን እንደማስብ ደግሞ የእነሱ የሚያስቡትን እስከ ጥግ እሰማቸውና መጀመሪያ ከዛ በኋላ የኔንም አሳውቃለሁ። የራሴን እኔ ለፈተና አላዘጋጅም። እሺ የኔ እናት ሆ ብልጥ ሰው ከሰው ውድቀት ይማራል። ሞኝ ሰው ራሱ ተወዝፎ ይማርበታል። እንዴ አንድ ቤት ተቀምጬ አንቆ ቢደፍረኝ ከዛ ደፈረኝ ብዬ ላወራ ነው ወይስ ዋጥ ላደርገው ነው? ወርቄ ከመናፋት በኋላ ያለውን ህይወት አስቢው። ዛሴት ምንድነው? ከመናፋት በኋላ ማበጥ ነው ያለው? ምንድነው ያለው? ከማልፈልገው ሰው ወልጄ ታስቢው እንኳን ከሆነ ከመናፋት በኋላ ያለውን ህይወት አስቢው። እስቲ ምን ይመጣል? ኧረ እባክሽ ምን ይመጣል? መናናቅ ነው መራራቅ የሚባል ነገር አለ። መከባበር ከነፋ በኋላ ራቀሽ አራቀሽ ወንድ ልጅ ምን ጣጣ አለው? ዋናው መንፋቱ ነው እንጂ እሱ ብቻ ነው እንደሚነፋኝ። እኔ እየነፋሁት ነው። መንፋት ከፈለኩት ነው መንፋትማ የፈለኩት ቢደፍረኝም አንቺ ጋር ሲተኛ የእሱ ፍላጎት ብቻ ለምን ታደርጊያለሽ? አንቺ ወደሱ ከሄድሽ አንቺም እየነፋሽው ነው። አንድ ነገር ልንገርሽ፣ ማልፈልገው አሁን አንቺ እንዳልሽው በጓደኝነት በኖርማል ቀርቤው የሱ ቆሻሻ ወደ እኔ እንዲመጣ ማልፈልገው ሰው ገብቶሻል። ብዙ አይነት ነገር አለ እና ለምንድን ነው የሚነካኝ? ምን እያልሽ ነው? አንድ ነገር ልንገርሽ፣ ሰው አስገድዶ ከደፈረሽ የነፋኝ ነው እንዲነፋኝ ሰው አስገድዶ ከደፈረሽ ለምን መንቻካ ማንነቱ እኔ ጋር ይመጣል ትያለሽ። አንቺ ፈልገሽ ከደወልሽ አንቺ ላው ላይ አልወጣሽም እንጂ አንቺም እየነፋሽው። አንድ ነገር ልንገርሽ፣ መንፋት የፈለኩትን እንኳን መድፈር አይደለም ለምን ዘግዝቆ አያደርገኝም። እንትን እንዳልፈለኩ አስመስዬ ከዛ ደስ ሊለኝ ይችላል። ገብቶሻል። ድገመኝ ጣመኝ ልልም እኮ እችላለሁ። ምን ሆነሽ ነው? እኔ እንደዚህ ሊያደርገኝ ይችላል ያለሽ አገለግል እንዴ የማልፈልገው ሰውማ ሰውነቴን እንዲነካኝ አልፈልግም። ባይዘው እኮ ሲጀመር እንደዚህ አይነት አንድ ነገር ልንገርሽ፣ ማንም ወንድ አንቺ ሳትፈልጊ ወደ አንቺ አይመጣ። አንቺ ሁለት እርምጃ ስትራመጂ ነው ሶስተኛውን የሚቀጥል። ነው አንቺ ሁለት እርምጃውን ካልተራመድሽ አይመጣም ወደ አንቺ። ይሄ የሴቶች ታክቲክ ብቻ ነው። ሴት ልጅ ሳትፈቅድለት ሶስተኛውን እርምጃ ትቶ አራተኛውን የሚመጣ ወንድ የለም። ባይዘው ማምጭማ ዝላሊ በላነ እኔ ያልኩት ቋንቋችን ተደበላልቋል። እየተግባባን አይደለም። ወይ እኔ ነኝ ወይ አንቺ ነሽ ያልሽኝ። ጓደኛ የወንድ ጓደኛ እኔ በግሩፕ ነው ገብቶሻል። አሁን ለምሳሌ የሆነ ወንድ ጓደኞች አሉኝ ገባሽ፣ ግን ለብቻ አላገኝም። ዛሬ እስቲ እንገናኝና ምናምን በፊት ኢትዮጵያ እያለሁ ማለት እየሰሙኝም ሊሆን ይችላል ጓደኞች አሉ፣ ግን ማለት ነው በጣም ነው የምጠላው። ለብቻ እንደዚህ አግኝቼ ጓደኛዬ ነው ቤስት ጓደኛዬ ነው መተሻሸት ምናምን አልወድም። ገባሽ? ወደ ዳማ ቀይረዋለች። አያት ሴትዮ በጀማ ነው መዝናናው እንጂ እንደዚህ ምናምን በፍጹም ራሴን ለፈተና አላዘጋጅም። የኔ እናት እንዴ ትቀልዳለች እንዴ? በዚህ ግን በቲክቶክ ፍሬንድ ልሁንሽ ካለ ምን አገባኝ? ይለፋደድ። ለምን ነው እሱ ለኝ? እኔ ለምን አልጠይቀውም? ፍሬንዱ ነኝ ብዬ ምን ልሁነኝ ብዬ ልጠይቀው? ደግሞ ፍሬንዱ ነኝ። ለምንድን ነው ሁላችንም ፍሬንድሽ አይደለን እንዴ? ምንድን ነው ብርቅ ነው እንዴ? ያው ውኝ ብዬ ቢጠይቀኝ ለምን ነው? እኔ የምፈልገውን እኔ አልመርጥም እንዴ? ወሴት መረጠች። ያበሻ ወንድ ገና እንደወደድሹ ሲያቀባክሽን ለኔ ብሎ ደብዳቤ ከጻፈ እየጠጣሽ ነው ለካ ትቾክያለሽ። ችግርሽ እንትን ትያለሽ፣ ትቾክያለሽ። እንደሽ አንቺ አትችይበትም፣ እኔም አልችልበትም። ግን አንቺ ያየሁት ድክመትሽ ትቾክያለሽ። በነገራችን ላይ ስሜትሽን እንደማትተማመኝበትና ፓንት ራሱ ብዙ እንደማትጠቀሚ ነው ካነጋግርሽ የተረዳሁት። ለሁሉም ይቆምብሻል ነው ብድርሽ ነው የምትጠራጠሪ እንዴ? ሴትዮ ምን ሆነሽ ነው አንቺ? ቆይ ከወንድ ጋር አንድ ቤት ውስጥ ዝም ብለሽ እንደ ጓደኛ እንደ ምናምን ኖረሽ አታውቂም እንዴ? እንደዚህ አልኖርም። በይ ራሴን ለፈተና እንደዚህ ኧረ አለለ ያሉ ሰዎች በራሱ ለማለት ነው። ግዳይን አንድ ቤት
ከዛ አንድ ላይ መተኛት ወንዶቹ ሳይሆን ቁሌታም እውነቱን ልንገርሽ ወርቄ አንቺ ነሽ ቁሌታም የኔ እናት እኔ ፈተና መሆን አልፈልግም እነሱ አይችሉም ሳይሆን እኔ አልችልም በሚለው አስተካክሊ ፕሊዝ ኧረ እባክሽ ከወደድኩት አልችልም ካልወደድኩት ግን እኔ ምንም አይመስለኝ ግን አላረግም በቃ አላረግም ማሰብ ኢን ጄኔራል ስለ ወንድ ነው የምታወሪው ሴትዮ ነገር ነው እንደ ፈለግሽው ማን ይቆብኝ ነው ታጭ ወርቄ እንዴ ያምሻል እንዴ እኔ ከሁሉ ወንድ ጋር እንዴት ነው ስሜት የሚመጣው ወርቄ እንጨፍር ምን ጨፈርኩኝ ጨፈርሽብኝ እንጂ እንዴ ተቀልዳለች እንዴ እስቲ እናንተ ሄለን እውነቷን ነው ጅሎች አው እየተሻሻችሁ ችግር አምጡ ከዛ በኋላ እኔ በህይወቴ እንደዚህ አድርጌ አላረግም ከልጅነቴ ጀምሮ ያስፈራሩኝ ስላደኩ ማለት ነው ካልተመቸኝ ራሱ እውነቱን ልንገርሽ አንድ ቤት ውስጥ አልገኝም አንድ ሰው ካልተመቸሽ ቤትሽ ሲጀምር እና የሚል ነገር ወይም ደግሞ እንዲገባ ለምን በር ትከፍችለታለሽ ሲጀመር እኔ መች ከፍታለሁ አንቺ ሴትዮ ቤቴማ ሳይጀምር እንዴት አብሬ እተኛለሁ የሚል ዲስከስ ለምን ታመሻለሽ እነሱ ምን መውጣት አይደለ እንደሚያስቡት ምን ማሰብ ያላቸው በቃቸው የሚያወጡት በርስ አከፍችላቸው ነው የኔና ሴትዮ ለነገር ነው ዛሬ እኔን የጠራችኝ አንጀቴ ጠጪ ጠጣሽኝ እንጂ ይጠጣች ደግሞ የተረፈ ቀና የለሽም እሱንም እየጠጣሽ ችግር የለም ኧረ መከራ ተቃጠልኩኝ ቂም እንዳያዝብሽ ጠጥተሽ አውሪ ኧረ እባክሽ ተይኝ አንቺ ሴትዮ እኔ እንትን አልሽኝ አሁንስ ምንጭ የሆነ የ80 ዓመት አሮጊት መሰልሽኝ እኔ ይኸውልሽ ሳድግ ማለት ነው ከወንዶች ጋር አንድ ቤት ውስጥ ምንድን ያለችኝ እንትን ምንድነው ጭድና እሳት አንድ ቤት አይቀመጥም ከዛ በኋላ ችግር ቢመጣ ብዙ ሰዎችም ሲያወሩ ማለት ነው እንደዚህ ሆነን ስለሚሉ ሴቶች እፈራለሁ ይሄ የኔ እንትን ነው ወይ ከስንት ወንድሞች ጋር ያደግሽው አንቺ ብዙ ናቸው ወንድሞቼ ግን እኔ እንትን አለለም እኛ ቤት እንደዚህ ከትላልቅ ወንዶች ጋር ምን አባሽ ነው የምትሰሩ ምን ያሽካካሻል ነው የምትለን ኧረ በጣም ኃይለኛ ናት ያጎቴ ሚስት ከወንድሞቼ ጋር ብረት እያነሳው ኳስ እየተጫወትኩ ነው ያደግኩት 5 6 ወንድሞች አሉ ወንድም ሌላ ጉዳይ ነው እኔ ቆንጆ እሺ ወንድም ሌላ ጉዳይ ነው ወንድም ሆኖ ተባልኩኝ እያልሽ ነው እኮ ወንድሞችሽ ራሱ እንድትጠራጠሪ ተደርገሽ ነው ያደግሽ ኖ እንደዚህ ከወንድ ጋር ብዙ እንደዚህ ቅርበት እንዲኖርሽ ማለት ሲጀመር ልብስ እየተቀያየርኩኝ እኔ ልብስ እንኳን ስገዛ የወንድ ልብስ ምናምን ስለምለብስ ወንድ እየተቀበለኝ ያደግኩት ላይፍ ነው የኔ እናት የእናንተ ላይፍ ነው እኔ በሰው ቤት ነው ያደግኩት እሺ እኔ ቆንጆ እንዳንቺ አልደላኝም ምንድነው ለምን አጀንዳችን ውስጥ አስገቢያለሽ ይሄ ሌላ ታሪክ ነው ገብቶሻል እና አልተጫወትኩም አላቆም እኔ ስራ ስሰራ ነው አሁን እዚህ ጋር ምን እንዳየው ታውቂያለሽ ወርቀዬ አንቺ በስሜትሽና በእንትንሽ አትተማመኝ ስጋት አለብሽ ደግሞ ስሜትሽ ብትሳሳት ስለው ላይ በወጣ የሚለውን አስተካክል ላይ ቢመጣ የሚለውን ተይ ሲጀመር አንድ ሰው ካልፈለሽ በርሽ ለምን ትከፍቻለሽ መድኃኒዓለም መች በሩ ጋር ደረሰ ከወንድ ጋር በጣም ከባድ ነው ጋይስ ምን አይነት ወንድ ምን ነው የምታወሩት አይ አልኖርም አንቺ ወሽ የሌላቸው ስለሚያጋጥሙሽ ላይሽ ላይም ቢወጡ ምንም አይመስልሽም ለምን የላቸውማ እድል የለሽም ወንድ ያ ወንት ስልብ ናቸው ስልብ የተቆረጠ ነው የሚያጋጥምሽ ጦርነት ምናምን ሉዝ ያደርጉ ነው ለዚህ ጣጣት የሚያክል ያለው ከሆነ እሱ ችግር የለውም ቢገባም እኔ ምንም አይመስለኝም እኛ የሚያጋጥመን የኔ እናት እንደዚህ አይነት ሰዎች ለካ በሰውነትሽ አልፎ ሳይመስልሽ ነው ይኖርሽ ኦኬ ለዚህ እንዴት ያልፋል እዛው እያየሽ እኮ እንዲቆሞ ይጨርሳል ምንድነው ሱሪው ላይ ለዚህ እንዴት አድርጎ ነው የሚነካሽ ግን እስታውን ስለወንድና እንትን ነው የምናወራው ላይ ስለምን እናወራ ዘመኑ እና ወንድ ምድር ላይ ያለው ምንድነው ወንድና ሴት ነው እናውራ ምንድነው የምታስጀምሩ ወዴት ነው ወይስ ነገር ፍለጋ ነው ዛሬ ጠራሽ ጨርሽ ወንድ ልጅ ማለት ነው ባይዘው ወንድ ልጅን አትፈታተኑ አንደኛ ስሜታቸውን አይችሉም ገባሽ ይሄ ምንም አንቺ ያው እድላለሽ የሚያጋጥምሽ ምንም የሌለው ነው ለምንድነው ቤቱ ድረስ ሄጄ የሆነ በጣም ደስተኛ ሆነኝ ያሳየውት ምናምን ተሳስቶ እንኳን ቢነካካኝ እንዴ ለምን እንዲያረገኝ እንዲሆንኩኝ ለምን እንትን እቀያየማለሁ ለምን አኮርፋለሁ እኔ ሰው ቀርቤ መራቅ አልወድም ባይዘው በህይወቴ ማለት ነው እርምጃዬን አስተካክላለሁ
ምፈልገው ግን ከሆነ የትም ቦታ አገኘዋለሁ። ምንም አይመስለኝም። ገባሽ? ከፈለኩት ማለት ነው። የሆነ ውስጤ ልክ እንደ ኪራ ማለት ነው። አሁን ኪራ ቢቀጥረኝ ሲኦልም ቢቀጥረኝ አገኘዋለሁ። ለምን ቢደፍረኝ ራሱ ደፈረኝ ብዬ አላወራም። እንዲደፍረኝ እንደውም እንትን እለዋለሁ፣ አበረታተዋለሁ። ገደሉኝ ይመቸኛል። አሁን እንደዚህ የሚመችሽ ሰው ምናምን እሺ። በተረፈው ግን ቢሆን ብለሽ የምትመኘዋለ ቢሆን ምናምን ቢሆን ብዬ ያላሰብኩት ሰው ለምንድን ነው ፈተና መሆንበት? አንደኛ እግዚአብሔርን አላወኩት ሩቤላ ቢሆን ማለት ነው። ምናልባት ሳይሆን ላውቀው ይችላል። ስም እኔ ታውቀው የለ እኔ ልጆች እርግጠኛ ጨዋ እንደመሆን እርግጠኛ ነኝ። እንደው ሁኚ ቢለኝ ራሱ መሬት ላይ ማለት ነው እንደዚህ ተዘረሪ ቢለኝ ማለት ነው ተዘረሪ በላይ ላይ ይሄዳል እንጂ ማለት ነው። ሁላ ነገር ያነሳው ጃፒ ለምን ቀረብሽ ሆኗል? መቅረብ ብቻ ነው እንደምልካችሁ። ምን ቀረሽ? ከተትሽው እንጂ እኮ ስክሪኑ ነው እንጂ ያዛችሁ እንዴ ተጋባባችሁ እኮ ውስጥ ላይ ተፋቃይ ልደውልለት አንዴ እጅ እባክሽ ይሰድበኛል በቶ ይለኛል። እሱ የድሮ ታሪክ ማንሳት ይወዳል። ጠሩ ምን አባቱ ይሄ ከካ አሁን ዛሬ ስንት ሰዓት ነው? እንደውም ሰድበዋለሁ። ቆይ ዛሬ 11 ሰዓት ነው አይደል? አሁን ትኬት ይቆርጣል 13 ሰዓት እዚህ እንዲመጣ አደርገዋል። በስመ አብ ወወልድ ወመንፈስ ቅዱስ ብሶብሻል። ኧረ እባክሽ ሂጂ እስቲ ፍሪጅ ውስጥ በረዶ ፈልጊና ትንሽ ላይ አድርጊ። ይኸው እየጻፈ ነው። ኧረ በኢየሱስ ክርስቶስ ስም አንቺ ሴትዮ ብሶብሻል። ማለት ከሰው ጋር አብሮ ጓደኝነት መፍጠር ምን ማለት እንደሆነ አሳይሻለሁ። አንተ ነገር ልንገርሽ፣ ስሜት እናንተን አንቺ አታውቂም፣ የለሽም። ሲጀመር ቂንጥርም የለሽም። ላይ እንቁላኔን እንዳለ ፈርትላይዝ አድርገን ለዛ ነው ታዲያ እንደሱ ብለሽ እኮ ብትነግሪኝ እኛ መጨረሻ ለልጅ እኔን የመሰለ ቆንጆ ልጅ መውለድ ከፈለግሽ እኔና ከፍሬዘር ውስጥ ልቀም እሱ ፍሪዘሩ ምናምን ላለመውለድ ነው እሱ የሚደረገው። እኔ ያልኩሽ ስሜትሽ ማልፈልገው ነው። ስሜትም ከእንቁላን ጋር አብሮ ይቀራል። እኔ ከፍሬዘር ውስጥ ሰጂ አስወጣሹ ያ ምን ያደርግልህ? ፈርትላይዝ ትለዋለሽ፣ ታወጪዋለሽ። ዳቢስ አስወጥቷል። እሱ ካላስወጣ እኮ ያው ከፈለገ ከአንቺ ጋር ከፍሬዘር ውስጥ ይወሰድ። የኔ የማይመቸውም አንቺ ደግሞ የኔ ያደነዝዝበታል። ወርቄ ግን ከወንድና ከሴት ጋር ያለሽ አመለካከት በጣም እኔ እንጃ። ግን የአንቺ አመለካከት ነው እንዳስተዳደግሽ ነው። ይመች የኔ እናት ከወንድ እንትን ጋር እኔ እንትን አልልም። አንደኛ እንትኔን ጥጌን ይዤ ነው የምኖረው። ሁለተኛ ማለት ነው ከፈለኩ ማንም አይመልሰኝም። ካለበለዚያ ግን እንዲህ ፈተናም አልሆንም። ገብቶሻል ወርቄ? እኔ ከሰዎች ጋር መገናኘት ብፈልግ ሁል ቀን ላይቭ ላይ አልገባም። በጣም አብሬ የተማርኳቸው ስሜ የማትገምቻቸው በመልክም በምንም እዚህ ሀገር ከተማ ላይ አሉ። ግን አንድ ቀን እንኳን ላገኛቸው ማልፈልግ ሰዎች አሉ። ስለምጥላቸው አይደለም፣ እንደዚህ አይነት ሀሳብ የለኝ። አሁን እሱን ታዩና እኔ አንድ ነገር ልንገርሽ። ምን ያደርግልሻል? እያገኘሽን አይደለም? እኛም በቃም ላንቺ ያ አንቺ እንደምትይ ወንድ ሴት ምናምን እንደዚህ ቅንዝር ምናምን ምንድነው ለመባለግ እኮ ከአንቺ ጋር የሚባልግ ሰው አታጭም። አንድ ነገር ልንገርሽ፣ ሄዶ መባለግና ማለት ዝም ብሎ ቸፕ ምንድነው የሚባለው ተጎርጉሮ መምጣት አንድ አይደለም። እሺ ፍላጎት፣ ስሜት። አሁን አንቺ ማለት ነው አልታወቀሽም፣ ስሜት ነው፣ ፍቅርም አይደለም ስሜት ነው። ገብቶሻል? የምን አለኝ እኮ አሁን አንዱን ከኔ ጋር የሚባልግ ሰው ከማትፈልጊው ሰው ጋር እንዴት ነው ስሜትሽ የሚነሳሳው? ካሰኘሽ ጋር ነው እንጂ በጣም ብዙ አመት እኮ እዚህ ሀገር ማውቃቸው ከኔ ጋር የተማሩ ልጆች አሉ። በጣም ስፓርቱ በሙሉ ተጠራቅሞብሽ ነው አሁን አናትሽ ላይ ወጣው ጃፒ ላይ ልትወጪበት። ያ ኦኬ፣ ሌላ ቀጥ በቃ ይሄ ነው አናትሽ ላይ እርግብግቢትሽ ላይ ወጥቶብሻል። በቃ የአንድ አመት የምታወሪውን እድል ለምሰጥሽ ቀጥይበት። ልትቦልኪኝ ነው በቃ ናይ እግዚአብሔርን አላረገው እናቴ ትሙ። እኔ አሁን ያልኩት እንደዛ ነው። ግን እኔ እየተባሽ ቄም እንዳንይዝብሽ ውይ ኧረ በእናትሽ እዚህና እዚህ ጋር አቃጠለኝ። ምን ነው ተቃጠልኩኝ እኮ ወሬው ይሁን። ግን ወንዶች ቀርቤ እንደዚህ ተመኘኝ እንደዚህ እንትን አለኝ የሚለውን ሀሳብ ማሰብም አልፈልግም። ያናድደኛል። አሁን እኔ የማላስበው ወንድ የሆነ ቢተሻሸኝ ቢነካኝ ማብድ ይመስለኝ አልወድም። ግን የምፈልገው ከሆነ ከኋላ ምናምን ያዝ ምናምን ጠበቅ። ይሄን ሁሉ አስተያየት ለምን አይምሮች ላይ ይመጣል?
እንዴ ወንድ ወንድ ነው ሴት ሴት ነው ምንድን ነው የምትይው? ሚዲያ ላይ ቶፒኩ ላይ አብረሽ ማውራት የምትችይው ሰው ብቻ ነው የምትመርጪው አይደል? እሱ እናንተ የምታሳዩን እንደዛ ነው እንዴ? ምንድን ነው የምትይው? ያያችሁትን አይታችሁ እኔ እየጠጣሁ ነው አይደል? መጨፈር ፈልጋለሁ። እዚህ ሀገር ያሉ ሰዎች መጨፈር የምትፈልጊው ግን ከጃቢ ጋር ነው። ሌሎችን እያስገባሽ ለምን አትጨፍሪም? እነሱ እንደዚህ አይነት ሙድ ውስጥ የሉማ። በሻሉ ስለማትፈልጊ ስለማይመችሽ ናቸው። ማነውስ አሁን ቅድም 4 ሰው 6 ሰው ኑ ግቡና እንደዚህ ሙድ አልኩ። ሄለን ሰላም ነሽ ምናምን የሚሉኝ ሰው ነው ያሉት። እኔ ሰላም አልፈልግም። ወደ ወሬው መግባት አለባቸው። ወደ ግድል ያቺኛው ሄለን ስለማደንቀሽ ነው እድል ሰጥቻቸው። ራይት ባክሽ እሱ ሰበብሽ ነው። ከዛ አንቺ ነሽ ቆይ አንዴ ልተጣጣባሽ ስላመንኩሽ እንደዚህ ገባሽ። ራይት ወርቂ አው ግን ኧረ ሴትዮ ልቤን አወረሽ ወይስ ምንድነው? ላይ ማውረድ አይደለም እንተማመና። ስለምን እንደምታወሪ ማወቅ አለብሽ ወርቄ። ችግር የለም ነው ጠጪ ብለሽ እኮ ምን አወራሽ ስባል እኮ አላውቅም እኮ ራስሽ ነሽ ያወሰባሽ። ሪከርዶች ይነግሩሻል። ሪከርድ አድርጉት ቀጥሉበት። እኔ አሁን ከኔ ጋር እንደዚህ የሚግባባ የልኬ የሆነ ክብሬን የማይነካ ክብሩን የማልነካ ሰው የለም። ሲጠጣ አብሾ ተነስቶበት የሆነ ነገር ማይደባ እንትን ማይል ሰው የሆነ እየጠጣ ራሱ አይተሻል። ረጋ ያለ ሰው ነው ራይ ጃፒ። ለዛ ክብሬን የሚነካ ሰው እኛ ጃፒ ተረጋግቶ አይተናናቅ ፍቅር ነው ያረጋግጥ። ከኔ ጋር ተረጋግቶ አይተሻል። ክብሬን ሲነካ አይተሻል። እና ታዲያ ምንድነው የምትይው? አንድ ሰው እኮ ማለት ክብሬን ሲነካ አይተሻል። ወንድ ልጅ ማለት ነው ካለ ምክንያት አይረጋጋም፣ ካለ ምክንያት አያከብርሽም። ይሄን ወቂ። ሳይኮሎጂ ስለሚወድሽ ነው። ጥሩ ነው እንኳን ወደደ ለምን ይጠላኛል? እና ታዲያ ከወደደሽ እዛ ሄደሽ እዛው ምን አገባኝ ታዲያ? አይ መውደድን ለምንድን ነው ከወሲብ ጋር የምታያይሽ እንዴ? ከመውደድ በኋላ እኮ ነው ወደ ፍቅር አይደል እንዴ? ጂቦ ሲሰድበኝ አይታሽ? ቢሰድብሽ አጥበሽ አራግፈሽ እንደምታሰጪው ስለሚያውቅ አይሰድብሽ። አሁን እስካሁን ቅድም ከኛ ጋር ሲጫወት ነበር ራይት? ሲሰድበኝ አይተሻል? ጃፒ የሴት ልጅ ክብር ቢኖረው ኖሮ ማለት ነው እንደ ጃፒ ሴት ልጅ የሚያዋርድ ክብር የሌለው ባለጌ አልነበረም። አሁን ባንቺ ተስተካከለ፣ መሽኮርመም ጀመረ፣ መቆም ጀመረ እንጂ ማለት ነው ጃፒ ሴት ይጠላል ብዬ ማስበው ልጅ ነው። ገባሽ? ስላልቀረብሽው እኔም ሳልቀርበው እንኳን በጣም እውነት ያወራሉ ብዬ ማላምናቸው ሰዎች ቢኖሩ ፍሬ ወርቄ፣ እንደገና ደግሞ ጆከር፣ እንደገና ደግሞ ከጀርመን ደግሞ ጃፒ ምናምን ብዬ ነበር ራይት። ሆዴ እንደገና ውሸት ነው እኔን ያልሽኝ። እኔንማ በውሸት ነው የመደብሽኝ። ምንድነው ያ ማለት? ምንም ብታምኑ ብታወሩ ማላምናችሁ ሰዎች ብያለሁ ራይት። ያ ስላል ያኔ 18 ጊዜ በላይ ቦልክ ያለው ጃፒን ባይዘው ያው ፍቅር አሁን አጣበቃችሁ። እኛን አቃጥሉን እንዲያላችሁ ወርቄ በውስጥሽም ያለውን ለማስረዳትም በጣም እየጣርኩ ነው ያለሁት፣ ግን ለአመት እድል ለመሰጥሽ ባይዘው እኔ እድል ለመሰጥሽ ግን አብረን እንጫወት ነው። ጨፍኑ ነው አልጨፍንም። በቃ እኔ የተረዳሁት በዚህ ነው አለቀ። ለምን ደጋግማችሁ ተገናኛችሁ ነው ራይት? ኖ ለምን አትተዛዘሉም? ግን ማለት ነው ያከብረኛል ምናምን ካልሽ ወንድ ልጅ ካለ ምክንያት አከብርሽም። ማከብረኝ ከሆነ እየሰደበኝ እኔ ጌም አልጫወት ከእንደማሚ አይደለም እናትሽ ትነካ ምናምን ፍቅር የተነሳ ነው ሊያከብርሽ የሚችለው። ሴትዮ አታስጩኝ እንዴ! ምንድነው መስመሩን ስለማልነካ መስመሬን አይነካ። አንቺ ገና እንትን ጀዝባ ነሽ። ምንም ዝም ብለሽ የአፋር አዳነሽ። እውነትም እንደኔ ነሽ፣ ጀዝባ ነሽ። ቆይ ራሱ አንቺ እንደምትዩ ከሆነ በስክሪ እንትን ውስጥ ይመጣል። ምንድነው የሚመጣው? መጀመሪያ ተሰዳድቦ ተራርቆ ከመኖር እንደዚህ ተከባብሮ መቀራረቡ ምን ችግር ነው? መብትሽ ነው። ግን በመሃላችሁ የሚጎዳ ሰው ሊኖር ይችላል። አንቺ ምንም ላይ የሚጎዳው ጃፒ ነው የሚጎዳው። ከወደደሽ ፈርቶ እኮ ነው እንጂ ማለት ነው። እሱ ጨርቁን አውልቆ ማለት ነው ሄለንን አፍቅሬያታለሁ ቢል ደስታውን አይችልም። ከፎቅ ላይ ራሱ ቢፈተፈቅ ግን ስለሚተርቡት እንትን እያለ እኮ ነው። ገባሽ? በጣም ኩል ልጅ ነው። እንደዚህ ነገር ውስጥ አይገባም። አየሽ አይደለ? በጣም ኩል መሆኑን እኮ 6 ዓመት አየ ነው።
አይተሻል? ሰክሮ ራሱ እጁ እንደዚህ አጣምሮ ነው የሚቀመጥ። አንቺ ነው ኩል የሆነው ሴትዮ። ሌላውስ ና አለቱላ አሌክ ብሎ ሰድቦሽ ነው የሚሄደው ሲሰክር። አብሾ አለበት እሱ አብሾ አለበት። ደብሽ ነገ አገኝሽማ ከሰደበሽ። ከማሜ ጋር ቁጭ ብዬ ጌም ብጫወት ስንቴ ነው የሚሰድበኝ? አንቺ ሹ ምንም ስለማይፈልግ ማሜ ይሰድብሻል። እሱ ግን ማለት ነው እኔም ብቻ አይደለም። አሁን ለምሳሌ ማሜ እኮ ተሳዳቢ ነው እያልኩሻለን። ባህሪው አሁን ከጌሞሮች ማሜም ተወደደ ያከብርሻል። አንድ ነገር ልንገርሽ፣ ካለ ምክንያት ወንድ ልጆች አይጎዘጎዙ። ይሄ የኔ አመለካከትም ገብቶሻል። ማይተጎዝጉዞ ነው ባህሪው ነው እንደዛ። አረ በእናትሽን አታሳብጅን። እኛ ጃፒን አናውቀውም ወይስ ሌላ ጃፒ ነው? ምንድን ነው የምትይው? ሰድበሽው ነው ምንድነው? ሳትሰድቢው ጃፒ እኮ እኔ አሁን አንድ ቀንም ሲገባ ሄድ ከዚህ ውጣ ብዬ ነበር ማበር ጃፒ ማሚ ያለች ብቻ ብሎ የሚጽፍልኝ አይሰድበኝም ነበር። እውነት ለመናገር ጆሮሽም አይንሽም እንትንሽም ተደፍኗል። ኧረ ይድፈንሽ። በስማ እስቲ በአንቺ እይታ አይንሽን አበድርኛል። ትጂ መነጽርሽን መጀመሪያ አውልቂ። አሁን ለምን እየተሰዳደብሽ አልዘለቅሽም ነው? ራይት ተሰዳደብ እያልኩሽ አይደለ? ደስ ብሎናል ከስድብ መውጣትሽ። እኔ ያልኩት ግን ወደርሽም ጠላሽም እሱ መጀመሪያ ላይ እሱ ነበር መስመር ውስጥ ሊያስገባሽ የነበረው። አንቺ ቀየርሽው። አንቺ ፈጣን ነው ተር ይሆንሽ። ከዛ እሱ ደግሞ እንደ ከሱ ጋር መጫወትም ሆነ እንደምትፈልጊው ሲያቅ ዘና ብሎ መቀመጥ ጀመረ። እኔ የማውራት ሙዱ ሳልኖር እንደ አይነት ጨዋታ ብቻ በአሁን ታይም የሚሰማኝ የምፈልግ ከሆነስ መብትሽ ነው። አሁን ጃፒ ስለሌለ ከአንተ ጋር እየተጫወትኩ ነው። ራይት እኔ ሌላ ሰው ነኝ፣ እሱ ሌላ ሰው። እኔ መደበሪያ ነኝ። እንደዚህ አይነት ጭቅጭቅ ውስጥ አልገባም። እኔ አሁን እየጠጣው እንደዚህ አይነት ጭቅጭቅ ውስጥ ከገባ ይዘጋኛል እና በቃ የሚቆምበት ወንድ መሀል ኖረሽ እንደ ሲንግል ሆነሽ ቆየሽ። ምን ሲንግል እኮ መሆን አይቻልም ነበር፣ ግን የሚመቸኝ ሰው ጠፋ። ያ እንደምትዩ ከሆነ ሁሉ ሰው የሚቆምበት ከሆነ ብዙ ፈላጊዎች አሉ። እኔ ሁሉም ሰው አላልኩም ሴትዮ። እኔ እንትን አልልም፣ ወንዶች አልደፋፈርም ነው ያልኩት። ገባሽ? አልደፋፈርም ሲጀመር እንደዚህ የሆነ እንትን አልልም። እንደዚህ አይነት እንዳንቺ እንዲህ ቤቴ ቢመጣ ምን ቢል ምናምን እንደዛ አይነት ነገር አልደፋፈርም። አንድ አጀል ልንገርሽ፣ እኔ በጣም ካላመንኩት በስተቀር ከሰው ጋር መገናኘት ስልሽ በሌላ በወሲ ምናምን አለ። ከሰው ጋር ለመገናኘት ከፈለኩ እግዚአብሔር ኖርማል ደህና ነህ ሰላም ነሽ ምናምን ብዬ ሩም ሰጥቼ መኖር የምችል ሰው እሱ ይቻላል እኮ። እሱ እኮ ራስሽን ስታሳምኝበት ነው እንትንሽን ተስተብ ግን ስድስት ወንድ እንደገና ፕላስ አባቴ ሁለት ሶስተኛ ደግሞ ከልጄ ጋር የምኖር ሰው ነኝ። ዛት ሚንስ ብዙ ከወንዶች ጋር ኤክስፒሪየንስ አለ። ባክሽ የራስሽ ጉዳይ። እንግዲህ ሁሉም ወንድምሽ መስሎሽ ወንድም ኖሮሽ አያውቅም አሉኝ። ይኸውልሽ ሁሉም ወንድምሽ መስሎሽ ከሆነ እቀፊያቸው፣ ከዛ በኋላ ይገባሻል። ወንድ እንደዚህ ይደፍረኛል የሚል ነገር ውስጥ አይገባልሽማ። እንደገና ደግሞ ዘጠኝ እርምጃ አንቺ ጋር ይመጣ አንዱ በኋላ ደፈረኝ ለምን እላለሁ? ሲጀመር እኔ ከተነካው በኋላ ምን አባባለኝ? ግን አላመቻችም። ማልፈልገው ሰው እንደዛ እንዲህ እንትን አለ። አንቺ ወርቄ ሴቶችን ጥያቄ ስትጠይቂ ማን የጠበሰሽ መጀመሪያ ስትያቸው፣ ወይ ፍቅር ጥያቄ ማን ያቀረበው ስትያቸው እሱ ይላሉ አይደል? ናይ እራሳቸው ነው ያቀረቡት በተዘዋዋሪ መንገድ። እኔ ካቀረብኩ ግን አቅርቤ ለምኮ ወርቄ ፍቅር አለው ሳይሆን አንቺ ነሽ መንገዱን የጠረግሽለት። ሴትዮዋ አብዳለች። ሊማሊሞ ዳገት እኮ ሴቶች የመውጣት ልምድ አላቸው። ከፈለግኩት እኔ ፈለግኩት እላለሁ፣ ግን ፈልገሹ እድል ይጠይቃል። ገብቶሻል? አንቺ መንገድ ከከፈትሽለት በኋላ እሱ ነው ቤት ለመግባት በሬ አንኳኳ ማለት ይቻላል። አንድ ነገር ልንገርሽ፣ ጠይቄው እሺ ይለኛል ወይ ነው። ገብቶሻል? አሁን የኢትዮጵያ ወንዶች በጣም ራሱ ከወደርሹ የሆነ እንትን ይላሉ። ገብቷል? ለመጠየቅ እኮ መጀመሪያ መግባባት ነበረብሽ። ራይት እና ታዲያ ለመግባባትም እኮ እንደዚህ የሚሄድ ሰው እባክህ አፈቅራለሁ አትይም። በቃ የኔ እናት አትጨቅጭቅኝ እንዴ! ምን ነው አርፌ ብቀመጥ አሁን ጠጭ ያለሽ? ኧረ እባክሽን አንቺ ምን እንትን አልሽኝ፣ አዞርሽብኝ፣ አስጠላሽኝ። ጮጎጊት መስለሽ ነው የታየሽኝ።
ጨቀጨቅሽኝ እኮ ልታዝናናኝ ገብታል። አሁን ለምን ይሄ ነገር ወደ መናፋት ነው ብለሽ አልተስማማሽም ነው የውላው ዝግብ ላይ? እኔ ተስማሚ አይደለም። የኔ ሐሳብን አክብሪልኝ፣ አንቺን ሐሳብ አከብርልሻለሁ። በቃ ተቻለ። እኔ አክብሬ ነው የምከራከርሽ እንጂ በላትምርማ ማጂክ አላቸው። እኔ ማጂክ የለኝም። የኔ እናት ወንድ ራሱ እንዴት እንደሚሆን ራሱ ማየው ምንድነው ቤቴ አንድ ወንድ ከመጣ ልናፋ እችላለሁ የሚል ስጋት ነው ማይብሽ። ቤቴማ ከመጣ አናቱን ነው የምበረግድለት። እሱ ከፈለ አንቺ እና በዚህ ሰዓት ካላልሽ አይመጣም ነው። ቤቴ ውስጥማ እንደዛ የለም። ቤቴ ውስጥ ችግር የለውም። ማንም ቢመጣ ችግር የለም። አልፈራም። መንገድ ላይ ወንድ እንዲህ ስትተላለፊ ምንድነው የሚሰማሽ? ምን ይሰማኛል? በዚህ ሁኔታ ሞቆሽ ነካኸኝ እንዴ ብለሽላ የሆነ ቁጥርሽን ሰምተ ገባሽ? ይሄ ሁሉ የሰደብኳትን እንዳላወጣችሁ ይሄን ያህል ምን ነው እጅሽ ላይ ነው አልሽ? ዌይተር እንትን ታውቂያለሽ? ኑ ቅመሱልኝ ዳቦ ኑ ቅመሱ ምን መሰለሽ? ስሜትሽ እጅሽ ላይ ነው አልሽ እንዴ? ወንድ ልጅ ከእንትን ከሆነ እንዴት ከወንድ ጋር እንደዚህ ሰው አላመቻችም? ሴትዮ አላመቻችም ማለት ጂቦልተው ጃፒልተው ለምን ተታያቶ ረጅም ሰዓት እንደዚህ የሚያጫውተኝ እንዲህ ክርር ያለ ወር ጅቦን ጨመርሽ? ጅቦ የመጣው ትላንትና 2 ቀን እዛው ከጃፒ ጋር ወጂቦ መንገር ነው ያወኩት እኮ። ሄለን በጣም ግን ተጨንቀሻል። ምንድነው የምትፈልጊው? ሌላ ሰው አለ እንደዚህ ከኔ ጋር የሚጫወት ሰው ማይጫወት? እኛ ሌላ ሰው እንዲጫወት አንፈልግም፣ ግን እንዳትጎዳዱ ነው ያልኩት እንጂ ማለት ነው። ማንም እንዲጫወት አንፈልግም። በይ ቀና አዘጋጀም። ምንድነው የምትይው? እሱ ይጫወት ካንቺ ጋር ግን እንዳትጎዳዱ። ገባሽ? የሰው ልጅ ማለት ሳያውቅ ነው ወዶ የሚጎዳዳው። እሱ ከባሰበት አንቺ ደግሞ የሆነ ሰዓት ላይ ላሽ ብትይ አንቺ እንኳን አትሸነፊም። ወንድ ነሽ፣ በተፈጥሮሽ ወንድ ነሽ አንቺ። አሁን እኮ አወቅኩ እኮ ወንድ ነሽ አንቺ፣ ሴት አይደለሽም። እና በኋላ ላይ ልጅ ወንድ ባጠገቢ ሲያልፉላ ሌላ ነገር የምታስቢ ከሆነ ችግሩ አንቺ ጋር ነው ያለው። ሴትዮ ምን ልታቀሳስረኝ ፈልገሽ ነው እንዴ? ከማን ጋር? ከወንዶች ጋር ነው እንዴ? ምንድነው? ራስሽ ነሽ እኮ እንዴት ሰው ከወንድ ጋር ጓደኛ ይሆናል ያልሽ እኮ። ጓደኛ ይሆናል አይደለም? ጓደኛ በርቀት ሃይ ችግር የለውም፣ ግን የሆነ ዲፕ አለ አይደል? ይሄው በርቀት አለ እንደ ይሄን ያለው እሱ እኮ ጀርመን ነው። በርቀት በህልማቸው አብራችሁ እየተኛችሁ ጋሽ ጭንቀት አላያችሁ? ወርቄ እኮ የተንኮላ ጥግግር ብለኝ ለዛ ነው። እስቲ ዛሬ ስለኔ ምን እንደምታስቢ አውሪ ያልኳት ተናገርኩት። አይ የኮረኮሩት አሉ እውነት ሲነገሩ አንቺ ሳክሽ የኮረኮሩት ሰሪ ከጃፒ ጋር ዛሬ ለለከው ብዬ ምን አልኩት መሰለሽ? ስማ ጃፒ አልኩት እንዳትጠጣ በጊዜ እሺ አልኩት። ለምን ረጅም ሰዓት እንደዚህ መቀመጥ ስለፈለኩኝ እና እቺ ነው የመጀመሪያ ጊዜ ተጻጻፍ ነው። የሚገርምሽ ነገር ኦኬ ዛስ እንደዚህ ተጻጽፈን እንኳን አናውቅም ባይዘው። እሺ ታዲያ ምን አለሽ? አሁን የት ሄዳው? መልስ እንኳን አልመለሰልኝም። ከዛ በጊዜ እንዳትጀምር አልኩት። ስገባ ቅድም ምን አልኩት? ስንት ሰዓት ነው የጀመርኩት? አትጀምር ብዬ አልነበረም አልኩት። ገባሽ? ሌላ ምንም ነገር ስለሌለ ከዛ ገብቼ እኮ ወጣሁ አለኝ። ገብቶሻል? የሆነ ነገር ምናምን ቅድም እንዲህ ብዬ ነበር። ጅቦ ራሱ ነገርኩት። እንደዚህ ብዬው ከጊዜ ጀምሮ ከሰከረ ምን አገባን አልኩት። አንድ ነገር ልንገርሽ፣ ተው ይቅር፣ አንቺ ገና እንትን ትኛለሽ። በጊዜው እንደርስበታለን። በቃ በዚህም በዛም ማልሽ ማለት ተዛዝላችሁ ማለት ነው። ከዛ በኋላ ጃፒ በጥፍርሽ ሲያስኬድሽ በኋላ እኔ የለውበትም። ጀምራለሁ እኔው ለዛ ከበቃ ጥፍር አለሽ ግን ለመሆኑ የግር ምን አውቃለሁ። ቅድም ጅቦ አሳይኝ ብሎኝ ማሳየት አልቻልኩም። እግሬ አቀማመጡ ልክ አይደል እና ታዲያ ለዚህ ዋናው ጥፍር መኖሩ እኮ ነው። ጥፍር አለሽ። እኛ ስንቶቹ በጥፍር አስኪደውናል። እኔ እናት ይበቃናል። ግን ሳይሆን ማስቲካ ምናምን ጥሩ አይደለም ለዳጀሽንሽ ባይዘው። ባክሽ አንቺ አናደሽኝ ነው ያወጣሁት። እና ምንድነው ጨቀጨቅሽኝ እኮ ለጨቀጨቅኝ ነው አሲድ እንትን እያለ የበለጠ ይርብሻል። ራሱ የጨቀጨቀኝ ነው። ሴትዮ ተይኝ። እኔ በጣም ብዙ ጨቀጨቅ አበስቶብኛል። ያማታ አንቺ እኮ ከእንቅልፍሽ ተነስተሽ ልግባ ያልሽው እኮ ሰቢያ ይሄ ጥያቄን ስለፈለገ እጃው ሽክሽክ አድርጋ ነው የመጣችው። ፀጉሯ ራሱ እንደዚህ ከወገስ
ልገባ ነው ብላ ገባ። ፀጉሬ ነው እኮ ምን ነው አንቺ ደግሞ እንደው እኔ ነው ለማሳይ ሄድብሻል። ፍሪዝ ባይዘ ተይኝ እባክሽን። ሄዳ እኔ ምን አገባኝ? እስቲ ከኋላ ዙሪ ወርቄ፣ በእግዚአብሔር ዙሪ እስቲ ከኋላ ፈልገሽ ነው ላይ ዙሪ እስቲ። ለምን ነው ባዶ የሆነ ከኋላ ከስቼ አውልቄው እንትን ነው የቻይና ስለሆነ ሞቀኝ። ቂጤን አውልቄው ዋኔሮች እኮ ያስቃሉ። ግን እንደኔ ብልል ያለ ፀጉር ይዛችሁ ብትወጡ ይሻላል። አሪፍ ፀጉር እኮ አለሽ አንቺ። ተይ አንቺ ሴትዮ ተይ፣ ለወሬ ቸኩዬ ነው። ወንድ መስጠት ካስተካከልሽው ከአንቺ ፊት ጋር የሚሄድ ነው ባይዘወይ። አይስተካከል ማን አባቱ ያኛል? እኔ አንቺ ካየሽኝ ይበቃኛል። ምንድን ነው ይሄን ያህል በጣም እንትናል። አስጨነቅሽኝ እኮ ባዶ መሆኑ ያስታውቃል። ለዛ ነው ባዶ አይደለም ሴትዮ። ምንድን ነው ከፊትሽ ጋር ሄዳል። እግዚአብሔር አውልቆ እንዴ እንዳላውልቆሽ አሪፍ ነው። ግን ፀጉርም አለሽ ለማለት ነው አለኝ። ግን እኔ ተይኝ እስቲ ፀጉሬን ተነሽቶ እስቲ ተይኝ። ኑሮ ነሽቶኝ ዛሬ ሳላወራ መቼም አልተኛትም ብለሽ እንደገባሽ ያስታውቃል። ባይዘ እንዴ ልታንፍስ ስሰድብሽ ስለነበር ሪከርድ አድርሱልኝ ብዬ ሪከርደሮች ጠርቼ ነው ስሰድብሽ የነበረውና ኡፌ ተነፈስኩኝ። ለምን የሰደብሽ? በቃ እንዴ መብቴ ነው መስደብ። አንቺ ብቻ ነሽ እንደምትሳደቢው እንዴ? እኛ ላይቭ ላይ ሆነን ነው ስድቡ የመጣልሽ? አዎ። ለምን አብሮ ይሆናሉ ነው? ለምንድን ነው? ወዴት ነው? ሁኑ ግን በቃ የራሳችሁ ጉዳይ ነው። ዝም ብዬ ነው በቃ። እንዴ ምንድን ነው የምትጨቀጨቀኝ? ዮኒ ጋር ሁሉ ከላይቭ ብገባም እንደዚህ ነው የምትይው? ዮኒ እንደማያደርገው አውቃለሁ። እኔ አሁን ከዮኒ ጋር ማች አልሆንም። ሲጀምር አንድ አይጠጣም፣ ሁለት ደጉር ነው። እሱ አጥሚት እየጠጣ ነው እንደ እርጉዝ ሴት የሚቀመጠው። ከእሱ ጋር ልመቻች። እሱም አያደርገውም እንደዚህ። አሁን እየመጣልሽ መጣ። ከአንቺ ጋር ማች የሚያደርገው ሰው ጋር ነው አብረሽ ጓደኛ የምትሆኑ ራይት። ማች ሆነ አልሆነ ዋናው ነገር የውስጥ ስሜታችሁ ይግባባ። ከተግባባችሁ እንትን ትላላችሁ። ከጃፒ ጋር ነው በቃ ማች ያደርገው። እንደፈለግሽኝ እኔ ምን አገባኝ? እኔ እኮ ቤተሰብሽ ወይ ወላጅሽ አይደለም። እዚሁ እያለሽ 1 5 ዓመት 6 ዓመት ሁሉ ቀን እንደዚህ ታይናለሽ። ከዛ ሌላ ተናፍ ይመጣብሻል። ሌላ ጥያቄ፣ እነዚህ ልጆች አረኛ መጣባን ፍሪዝ አረጉ እንደ እነዚህ ልጆች ያየን በቀደም ከዳስንት ዓመት ይገርማል። አረኛ ምን አገባ? እኛማ እኮ ደስ ነው እኮ የሚለን እኮ። አንቺ ጂጂ ኦዴን ከመጠጥ ቤት ይዛ መታ አጣጥባ ስትነፋው አይተሻል። እና ሰውና እንደዛ ነው ይመስልሽ ራይት እንዴ? የኔ እናት ከመናፋት አርጎ አልፎ እኮ ችግራቸው እኛ ጋር ደረሰ። ሆዴማ በአንድ ቤት ውስጥ ሆዴ በአንድ ቤት ውስጥ ካገኘሽ እሱ ያደርጋል። የኔ እናት አንቆ ነው እኮ የሚያደርገው። አታውቂም እንዴ? እና ሰው እንደዛ ነው ይመስል። ሆዴ አይጀነጅንም። እኔ ልንገርሽ ሆዴ አይችልም መጀንጀን። እግዚአብሔርን አታውቂውም ማለት ስራ ሊሰራ ሄዶ ለማረማዊት የላከላትን ነው ሆዴ አይጀነጅንም። ማሴጆች ባሰማሽ በጣም ነው የሚገርምሽ። ባይዘ አይ ነው ያው ችግር ላይ ስለሆነ አሁን ለምዶ ይሆናል እንጂ ተቀቢና ባልወልድስ ተባብለው ሲነጋገሩ የነበረውን ቪዲዮ አሰማሻለሁ። ባይዘ ሁሉ አለኝ። እሱ አይደለም እሱማ ከነፋ በኋላ እኮ ነው። ገብቶሻል? ይሄ ማመቻቻ ነው መፎገሪያ ነው የሚባለው። ግን ከመንፋቱ በፊት ሆዴ በምንም ጉዳይ ሴት ልጅ በህይወቱ ጀንጅኖ ወድጀሽ ሞቼልሽ ብሎ እንትን ያላት የተኛች ሴት የለችም። ራሳቸው ሴቶቹ ናቸው። አላስገባም እንኳን ለሊት መጥቶ በር ላይ ይቀመጣል። ባይዘው እኔ ያለኝ ሪካርድ አረጋግጦ ይደፍራል። እኔ እናቴ ትሙት ማራማዊት እሱ ከፍራንክፈርት መጥቶ ያለችበት ከተማ በር አልከፍትም ብላ በር ላይ ቁጭ ብሎ አሌ ወጣም ብሎ እንደገና ደግሞ ቮይስ የላከላት አለ። እና ታዲያ ደብድቧት ይሆናል። ጀንጅኖሽ ያውቃለሁ የሚል ጥያቄ ባለፈው ጠይቂያት አልነበረም? እኔ ጋር የመጣሽ ቀን ለአንቺ ብቻ መልስ ብላ የላከችልኝ ኦዲዮዎች አሉ። ውሸቷን ልንገርሽ፣ እኛ ሲጀናጀኑ ላከችልኝ አለኝ እያልኩሽ ነው። ልጄን ነው ምንሽ በኋላ ነው ሆዴ ችግር አለበት። ችግሩ ምንድን ነው? ይኸውልሽ እኔ ከብዙ ሴቶች ጋር እኮ ስላወሩ ሆዴን ለምንድን ነው የተፋታሁት? የተፋታሁት እኮ ማለት ነው ጠይቄው ነው። ቁጭ አድርጌ ጠይቄዋለሁ። ሆዴ ያልኩት
እስቲ ስንት ሴት ጀንጅነ ታውቃለሁ? ጌታን እውነቱን ልንገርሽ አለኛ በህይወቴ መጀመሪያ ላይ ሴት ልጅ ጀንጅኜ ገብቼ አላውቅም። ከገባው በኋላ ግን አልወጣም አለ። በቃ ከተላመደ እንዴት ነው ለማዳ እንስሳ ታውቂያለሽ? ሴቶቹ ናቸው የሚያላምዱት። ከዛ በኋላ የቤት እንስሳ ነው እሱ። አንቺ ልንገርሽ የጂጂን ፊት የተላመደ ሰው አይጀንጅን ብለሽ ታስቢያለሽ? ጅንጀና አይችልም እንደማይችል እኮ እኔ ስለማቅ ነው። ከዛ ሴቶቹን 9ኙም ሴቶች ጋር ደወልኩና ጠየቅኳቸው። ከበፊትም ከሊቢያ የነበረችውን ጭምር ማለት ነው። ስጠይቃቸው መጀመሪያ ማን ነው እንትን ያለው? መጀመሪያ እኔ ነኝ እንትን ያልኩት። ሀገሬ እንኳን ሰው ጅባ ለምዳለው የሚባለውን ጥቅስ ይዞ የሚጓዘው ሆዴ ነው። እሱ ችግር የለ ከገባ በኋላ ነው። ሆዴ እጅሽ ከገባ በኋላ እንደፈለግሽ ብትፈልጊ እንደበግ ብትፈልጊ ሻት ጎትቷል። የመጀመሪያ ጊዜ ማርዬ ሰላም ነሽ? የእውነት ባለፈው አይቼሽ ከፍቶሽ ስላየሽ በጣም ውስጥ ተጨንቋል። እንደምወድሽ ግን ሳልነግርሽ ነው የተለየውሽ። አፈቅርሻለሁ እሺ ማርዬ የሚል ቮይስ አለ ቃል በቃል። እና ታዲያ ከችግሩ ይበልጣል እንዴ? ታዲያ አይችልም እሷ ሆቴል ውስጥ ማለት ነው በቪዲዮ ስታሽኮረምሙ ስታሸው አሳይታናለች እኮ እንዴ ልጁ እንደውም እምቢ ብሎ እንትን ነው። ከዛ በኋላ የላክላትን ቮይስ ነው የመጀመሪያ ሲጀናጀሩ ማለት ኮንሰርቱ ላይ ተለምኖ በእናትሽ አናውራ ብዙ እኛ እኮ አለን እኮ ምነው ቁጭ ብለን እየተከታተልን ወደ አይላ እንዴት አርገ በእናት እኔ ካን የጠመደችኝ እሱ ቤት ስለምገባ መጀመሪያ ወርቄ ሰው አይ ላቭ ዩ ሳይልሽ ከቀረ አይ ላቭ ዩ ሰው አይባልም ብለሽ እንዳታስቢ። የላቭን ነገር ብለሽ እንዴ ወይ አይ ላቭ ዩ ዋናው ነገር ላቭ ሁሉ ላቭ አይደለም። ላቭ ሁሉ ላቭ አይደለም። እሺ ውሃም ሊሆን ይችላል። አይ ላቭ ዩ ላለልሽ ሁሉ ማለት ነው ምን ፈልጎ ነው ብለሽ ያንቺ ፋንታ ነው መመርመር። አሁን ወርቄ የሐቢብቲ ያ ቀልቢ ያ ዑምሪ መጠጡን ጀምረሻል። እኔ ከወጣሁ በኋላ ጨርሽ እና ልትወጪ ነው? ምን ላድርግ? በጣም ቆዩ እኮ 11 ሰዓት እና ማን አስጀምርኛለሽ? ብዙ ደከከናም ነሽ እንደዚህ ለምን እኔ እነዚህ አስጀምሮኛል። አንቺም ደግሞ የሚያስጨርስሽ ፈልጊ እና ወጣሽ? ያልወጣው ቆይ ዝጋ የሆነ እንትን ቲክቶክ እንትን ላከብኝ እንደዚህ መሞላው ነገር ምን ነው የሚባለው? ቆይ እኔ እምልሽ ነበር ይቀር ወጣች። አያችሁ መደበሪያ አረገችኝ። አትገርማችሁ? ምለውን ልሰማ እኮ ነው ቀርታ ስታስተላ ጃፒ የሚመጣ መስሏት ነው። እግዚአብሔርን ጃፒ ከሆነ የመጣው ሁለተኛ ሄለን ጋር አልገባም። ሁለተኛ ማለት ነው ግደሉኝ። የዋርማማ ንገረኝ እሺ። ቀላል ገብቶላታል። በግድ እመኑ። ጃፒ መጣ ሳቤት ሲመጣ አስወጫት ብሏት እኮ ነው። ኧረ እቺ ሴትዮ በጣም እንትን ብላት ምን አገባኝ? ለምን አትደ ጅላጅል እኔም ራሱ እሷን አምኜ ሁለተኛ ወጣ ነው ከላይ ወጣ ነው ማለት ምን እሱ ጽፎላት ነው እንጂ እኔ እስኪመጣ ድረስ እየጠበቀች ማመሻሻ አረገችኝ። እቺ የሆነች እና አብረን እንጀምር እንዴ? እኔም ያጥላል አረን በቃኝ አልጨረስኩም። መረረኝ ራሶች የሆነች ማናስ ጀምርኛላት። ሁለተኛ እግዚአብሔርን ሄለን ማለት ነው ባምናት